ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአቡዲ ቤተሰቦች የሀያት አቡዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ እንደምታዩት ኬንዲያ ዘርግቻለሁኝ። ኬንዲያ የዘረጋሁት ደግሞ የተከካ ታመሶ የተከካ ሽሮ ገዝቼ ነበረ። እሱን አጥቤ ላሰጣ ነው ማለት ነው። እንደምታዩት ኬንዲያን በደንብ አድርጌ ካጠብኩኝ በኋላ እንግዲህ ኬንዲያ የታችኛው የዚህ የላይኛው መጠበቂያ ነው። ምክንያቱም ሽሮ በጥንቃቄ ነው የሚዘገጃጀውና ሽሮ ደግሞ እንደምታዩት እዚህ ጋር ሳፋ አቅርብ ያለሁኝ። እዚህ ጋር ሽሮ ነው 8 ጣሳ ሽሮ ነው እኔ ያዘጋጀሁት 2 ጣሳ ሽምብራ 2 ጣሳ አተር 2 ጣሳ ባቄላ 2 ጣሳ ጓያ ነው። ሁለት ጣሳ ነው ማለት ነው። ስለዚህ እንግዲህ ሽሮው ደግሞ በጣም ነው ቆሻሻ የሚወጣው። አብረን እንከታተል። በነገራችን ላይ ከታጠበ ከደረቀ በኋላ ምጣድ ውስጥ ተመልሶ ስለሚገባ እና ደግሞ እኩል አይደለም ፍሬው ማለት ነው። ለምሳሌ የጓያ ፍሬ እና የሽምብራ ፍሬ እኩል አይደለም ፍሬው። እናም ድጋሚ ምጣድ ውስጥ ሲገባ እኩል ስለማይበስል አጥቤ ማሰጣው የብቻ ነው ማለት ነው። ስለዚህ ሳነሳም የብቻ አንስቼ ከዛ ምጣዱ ውስጥ ሲገባ አስቸግርም፣ ሁሉም እኩል ይበስላል ማለት ነው። በነገራችን ላይ ታምሶ ተከክቶ የተገዛ ነው። ነገር ግን ሲታጠብ የምሳቱ ፍሌቨር ይጣፋል። ስለሚጠፋ እንደገና እንዲያዲስ ሞቅ ማለት አለበት። ከጠፋው ምጣድ ላይ ገባ ማለት አለበት እና ለዛ ታሳቢ በማድረግ ነው እንግዲህ ድጋሚ ምጣድ ውስጥ የሚገባው ማለት ነው። እንግዲህ ይሄ ሽምብራው ነው። ሳፋይን በደንብ አድርጌ አጥቤያለሁ። እስኪ የሁሉም አገር ሽሮ አዘገጃጀት ይለያያል። እስኪ እናንተ አዘገጃጀት እንዴት ነው? በነገራችን ላይ አሁን አለቅምም፣ ዝም ብዬ ነው የማጥበው ማለት ነው። ለምን መሰላችሁ? ሲሰጣ ድጋሚ አይታወቅም። ዶሮ ስላለ ከቤትም ሊጭሩት ስለሚችሉ ድንጋይ ስለሚገባበት በርግጥ አጥቦ መስጣቱ የተሻለ ነው። ግን ድጋሚ መለቀሙ ስለማይቀር ዝም ብዬ ለማጠብ ነው እንግዲህ የወሰንኩት ማለት ነው። በእርግጠኝነት አፈሩ አይለቅም። ይሄ ትልቅ ስህተት ነው። ተለቅሞ ቢታጠብ ይበለጥ ጥሩ ይመስለኛል። እና የሽምብራው ፍሬ እንደምታዩት እንግዲህ ታምሶ እንትን ያለ ነው ማለት ነው። እንግዲህ እስኪ እናየው አብረን ቆሻሻውን ማለት ነው። ሲታጠብ አለው ወጭ አለው የሚለቀም ነገር ድንጋይ ምናምን አለው። እንደገና ይሄ ዲፍኑ ይለቀማል። ምክንያቱም እንዲያበላሹ ማለት ነው። ይሄ ዲፍኑ እንዲህ ያለው ተለቅሞ መወገድ ያለበት ወይም ካከተን መጨመር አለብን መልሰን ማለት ነው። በነገራችን ላይ ሽሮ የሚጥመው ያልታመሰውንና ያልተከካውን ገዝቶ ከቤት አምሶ ከክቶ መስራቱ ነው። ይሄ ነው በጣም ልዩነት አለው። ይሄ የስንፍና የሰነፎች ሽሮ ነው። ይሄ ታጥቦ ታምሶ ማነው ታምሶና ተቆልቶ ተፈጭቶ የሚሸጠው የስንፍና ነው እንጂ በጣም ምርጡና የሚጣፍጠው ከቤት ያልተከካውን ያልታመሰውን ገዝቶ ከክቶ እንዲያዲስ መስራቱ ነው ሸጋው ማለት ነው። እና እስኪ ተከታተሉኝ እንግዲህ ቆሻሻውን አብረን እናየዋለን። እንግዲህ የሚገርማችሁ ነገር ማለት ነው እንደምታዩት ነው። የስንት እጅ ነው የሚነካው። እንዲህ አድርገው ያሹታል በቅቤ እጃቸው፣ በሙካ እጃቸው፣ በአቧራ እጃቸው እና እውነት ለመናገር ወላሂ አቅሙና ጉልበቱ ብርታቱ ካላችሁ ያልታመሰውን ፈጭቶ ያልታመሰውን ገዝቶ ማዘጋጀት ይበልጣል ማለት ነው። እስኪ እንግዲህ ማለት ነው። ይሄ ከሽሮ ነው የወጣው ቢባል ማን ያምናል? እና ይሄ ገና የመጀመሪያው
እጣቤ ነው ማለት ነው። ገና የመጀመሪያ እያጠብኩት ነው። በጣም ነው የሚሸተው ሲነካው፣ በተለይ አይጣፍጥም። እኔ ለአሁኑ ይሄን እንዲያርግ ያዘገጃጀሁኝ። ቀጣይ ኢንሻአላህ እጀምራለሁ ጥሬውን ለማዘገጃጀት ያልተቆላውን ማለት ነው። እንግዲህ ይህን በሁለት እጄ ነው ስልኩን ላስቀምጥና በሁለት እጄ ሽፍት አድርጌ ካዘጋጀሁት በኋላ ተመልሼ እመጣላችኋለሁ። ተከታተሉ። እንግዲህ እንደምታዩት ይሄ ሁለተኛ ነው። ደግሞ ይሄ ሁለተኛ ያጠብኩት ነው ማለት ነው። እንግዲህ ያለ ያሳያችሁ። ይገርማል እኮ አሁን እንደምታዩት አጠራሩ ማለት ነው። ጥርት ያለ ነው፣ ግን ገና አሁንም ይቀረዋል። እንደምታዩት ውሃው ገና ነው። 3-4 ጊዜ ደጋግሞ መታጠብ አለበት። ይሄ ለጤናም ጥሩ አይደለም። ስህተት ነው ይሄንን ማዘጋጀት፣ ላይ የአቅም ጉዳይ ነው እንጂ ማለት ነው። እሺ ውድ ቤተሰቦቼ ይሄ እንግዲህ ቢያንስ 5-6 ጊዜ አጥቤው ነው። አሁን እንግዲህ ይበቃዋል፣ ላሰጣ ነው ማለት ነው። እንደምታዩት አሁን ጥርትርት ብሏል። ግን እንደነገርኳችሁ ዋናው ነገር ከስንፍና በቀር ያንኛው ነው የሚሻለው። ይሄ እንደምታዩት አጥቦት ልፋት አለው። ይሄ ከዛ በላይ አሁን ይሄ መጣድ ይገባል፣ ወዲያ ወዲህ ብዙ ነገር ይላል። ያነሳ ያልተከካውን ገዝቶ አምሶ መከካቱ ማበጃጀት መልቀም ብቻ ነው፣ ማንፈስ ብቻ ነው። እዛውም ወስዶ ማስነፈስ ይቻላል። እና ውድ ቤተሰቦቼ ይሄን ይመስላል። ይሄ ሽምብራውና የመጀመሪያው ነው። ደግሞ ሌላውን አጥቤ ያሳያችኋለሁ ማለት ነው። እሺ ውድ ቤተሰቦቼ ይሄ ደግሞ እንደምታዩት ጓያው ነው። ይሄ የመጀመሪያ ቆሻሻው ነው ማለት ነው። እንደምታዩት እና እስኪ እንግዲህ ይሄንን አሁን ገዝቶ እና ደግሞ ይሄ ጓያው ነጭ ሆና እንደምታዩት ለክክ ነው፣ ለወጥ የተከካ ነው። ለሽሮ አይመስልም። በጣም ጥሬ ነው ማለት ነው። ሲታጠብ እንደዚህ ነው የሚሆነው። ቆሻሻው ነው የሚያጠቁረው ማለት ነው። ስለዚህ እንዲያትሸወዱ ውድ ቤተሰቦች፣ ብዙ እኔ በጣም ስለደከመኝ በቃ መስራቱ ምናምን ስለደከመኝ ነው እንጂ በእርግጠኝነት ያልተከካው ይሻላል ማለት ነው። ያልታመሰውና ብዙ ወጪ አለው፣ ብዙ ድካም አለው ይሄ ራሱ። ዛሬ ዘበን ደግሞ እህልም ጤፍም በመኪና ነው የሚበጃጀውና እዛው ወፍጮ ቤት ያበጃጃሉ ማለት ነው። ግን መመላለሱ ብዬ ነው የተውኩት። እና እስኪም እንደምታዩት ከባድ ነው። እንደምታዩት ይሄ አሁን ሶስተኛው ነው ማለት ነው። ሶስተኛው ነው። ምንም ያ ሶስተኛ ቢሆንም እንደምታዩት እንግዲህ ለሽሮ ተብሎ እንደተዘጋጀ አይሆንም። አሁን አንዴ ልድገመውና ይበቃዋል። ጠርቷል መጥራቱን፣ ግን አንዴ ደግሞ አይጠራ ማለት ነው። ግን የሚገርማችሁ ነገር ፍሌቨሩ በጣም የሽሮ ጣዕሙ ይቀየራል ማለት ነው። ምክንያቱም ውሃ አጥቦት ብሎት ያው ምጣድ የምናስገባው እንደነገርኳችሁ ለዛ ነው። ይሄ ደግሞ እንደምታዩት አተሩ ነው። አተሩ እስኪ አተሩን እንየው ማለት ነው። እንዴት ያለ ጊዜ የመጣብን ነው። ድሮ እንዴ ሳይደከም በጣም ይጣፍጥ ነበር ሽሮ ሁላ ማለት ነው። ዛሬ ዘበን ብልሽት ነው ሁሉ ነገር። ይሄ ደግሞ ይለያል እንደምታዩት ጥቁራቱ ማለት ነው። አጂብ። እስኪ
አሁን በእርግጠኝነት ይሄንን ሽሮ እንደዚህ መሆኑን የማያውቅ ሰው ዝም ብሎ ሊያስፈጨው ይችላል። ወዲያው እንደመጣሁት እኔ ሳየው ምንም ነገር የለውም ንጹህ ነው አልኩኝ። ግን አረ ሁሉም ሰው ሲጨብጠው፣ ሁሉም ሰው እንዲህ ሲያሸው፣ ሁሉም ሰው ሲያሸተው ምን ሲል ሳይ እንግዲህ እጃቸው አቧራ ነክተው ምን ነክተው በሚል ነው ሳጥበው እንዲህ መሆኑን ያገኘሁት ማለት ነውና ይገርማችኋል። እንግዲህ የማያውቅ ሰው ይሄን ሊያስፈጨው ይችላል ማለት ነው። እና ደግሞ ባልትና ውስጥ የሚገዛ ሽሮ ማለት ነው። እንዲህ አጥበው ምናምን አያዘጋጁ እንደሆነ የሚያስፈጩት ማለት ነው። ስለዚህ ባልትና ራሱ የሚገዛው ሽሮ ለጤና አስፈሪ ነው። ተጠንቀቁ። የምታውቁ ሰው አላዘጋጀው ሽሮ አትጠቀሙ ማለት ነው። ይህ እንግዲህ ውድ ቤተሰቦቼ ይሄ ደግሞ ባቄላው ነው። እስኪ እዩት ባቄላውን ደግሞ ማለት ነው። ነጭ ነው ሲታጠብ። ይሄኑ ደግሞ ይሄን አሽቼ እመለስላችኋለሁ። ጠብቁኝ። እሺ ውድ ቤተሰቦቼ እንግዲህ ይሄ መጨረሻው ነው። እንደምታዩት ቀርቷል። ይሄ ደግሞ ገለባው ዋሲና ካውላጥ ነው የሚለው። እንግዲህ በዚህ መልኩ አስጥቻለሁ ውድ ቤተሰቦቼ። እንግዲህ ደግሞ ቅመም ምናምን ሳዘጋጅ ቀርጽላችኋለሁኝ። በተረፈ በሰላም እንገናኝ። ቪዲዮ ላይክ ሸር አድርጉ። ሰላም